ጊዜ ከክርስቲያን ጓደኞቼ ጋር ስናወራ እምላቸው ነገር አለ። ለክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርቧል እላቸዋለሁና ይህን ነገር ብዙ ጊዜ አይረዱትም። አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን የሚተፉ ኢየሱስ ክርስቶስን ፍጹም የሚጸየፉና ስሙን እንኳን ሲጠሩ ከታላቅ ይቅርታ ጋር ይህን ቃል በመጠቀሜ ግን ኢየሱስን የድንግል ልጅ ሳይሆን የዝሙት ልጅ እንደሆነ ነው የሚያምኑት እና ክርስቶስን በዚህ ልክ ስሙን አውርደውና አዋርደው የኖሩ ህዝቦች እንደሆኑ ስታይና እስልምና ጋር ደግሞ ይህን የመሰለ ቦታ እንዳለው ስታይ እውነትም ለክርስትና ከአይሁድ ይልቅ እስልምና ይቀርበዋልና በእስራኤልና ፍልስጤም ጦርነት ወቅት ቁርአን የማንበብ እድል ገጥሞኝ ነበርና ሳነብ በጣም የገረመኝንና ያልጠበቅኳቸውን ነገሮች ላወራችሁ ነው። ታስታውሱ ከሆነ ያ ጦርነት መላው ዓለም ላይ ብዙዎች ቁርአንን እንዲያነቡ እድል ፈጥሮ ነበርና ቁርአንን በሰፊው የተነበበበት ወቅት ነበር ዓለም ላይና ፎር ዘ ሪከርድ እኔም አንዱ ነበርኩኝ። ያው የጋዜጠኛ ነገር የማንገባበት የለምና ያው እንደ ማንኛውም ነን ሙስሊም ቁርአንን ለማንበብ ስትነሳ ቁርአን ውስጥ በሰፊ ይጠብቀኛል ብለህ የምትጠብቀው ስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። መቼም እኔም እሱን ኤክስፔክት አድርጌ ስገልጥ ከአንድ ከሁለት ምዕራፍ በኋላ ስገልጥ የኢየሱስ ስም ነው። ስገልጠውንም የመርየም ልጅ ኢሳ የማርያም ልጅ ኢየሱስ ማለት ነው። ስገልጥ ከድንግል የተወለደው ኢየሱስ፣ ስገልጠውንም የአላህ መልእክተኛ ስለሆነው ኢሳ ኢየሱስ። ብሮ ብሊቭ ኢት ኦር ናት የኢየሱስ ስም ኢሳ ቁርአን ውስጥ ከ25 ጊዜ በላይ በስም ተጠቅሶ ይገኛል እና ይሄ በጣም ነበር ለማመን የቸገረኝ። ምን ይገርማል ልትል ትችላለህ? ሌሚ ኤክስፕሌን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ቁርአን ውስጥ በስም ተጠቅሶ የምታገኘው 4 ጊዜ ብቻ ነው። ኢማጂን። ይሄ ገረም ካድል ገና እየጀመርኩ ነው። እንደ አጋጣሚ ሆኖ በስልኬ ነበር ያነበብኩትና ክሬዲብል ለመሆን ማርክ ያደረኩባቸውን ፓርቶች እያነበብኩ ተከተለኝ። ቁርአን ኢየሱስ ከአላህ ወደ ሰው ልጆች የተላከ የፈጣሪ መልእክተኛ እንደሆነ ያምናል። ይቀጥልና ዚስ ዘ ክሬዚየስት ፓርት ቁርአን መርየም ወይም ማርያም ኢየሱስ ኢሳን በድንግልና እንደወለደችው ማለትም ኢየሱስ በድንግልና እንደተወለደ ይነግረናል። እስልምና ኢየሱስ ከማርያም በድንግልና እንደተወለደ ያምናል ማለት። ይህን ሳነብ በቃ አይሎስቲ ይቀጥላል። አላህ በመልእክተኝነት ሲልከው ወደ ምድር ከልጅነቱ ጀምሮ የማንበብና የመጻፍን ጸጋ ሰጥቶት መልእክቱን እንዲያስተላልፍ የተለየ ጸጋን እንደሰጠውም ይናገራል። ይቀጥልና ደግሞ ከሌሎቹ መልእክተኞች በተለየ መልኩ ከፈጣሪ ወይም ከአላህ አምርን የመፈጸም ጥበብ ተሰጥቶት እንደመጣ ይነግረናል እና አይነ ስውርን አይን ያበራ እንደነበረ፣ መስማት ሳኑን ይፈውስ እንደነበረ፣ የሞተን ያስነሳ እንደነበረ ይነግረናል ማለት ነው። ብሮ ላይክ ባይብልንም በሰፊው አይቼው ነበረ እና ሞስት ኦፍ ኢት በሚባል መልኩ እየተመሳሰለብኝ ውዝግብ ማለት ነው። ሌሚ ኮንቲኒው። ማርያም ቁርአን ውስጥ በስም የተጠቀሰች ብቸኛዋ ሴት ነች። ይሄ ገርማላ ቁርአን ውስጥ ሱራህ መርየም በሚል አንድ ምዕራፍ ሙሉ በስሟ ተሰይሞላት ይገኛል ማለት ነው። ላይክ 19ኛው ምዕራፍ ይመስለኛል ካልተሳሳት። አላህም መርየምን ከሌሎች ሴቶች በሙሉ ለይቶ እንደባረካትም ይነግረናል። ብሮ ላይክ እኔ ኢየሱስ እስልምና ውስጥ ይህን ያክል ቦታ እንዳለው አላውቅም ነበርና በጣም ነበር የገረመኝ ሳነብ። ኢስላም የኢየሱስን መሰቀል ባይቀበልም ግን ወደ ገነት እንዳረገና በመጨረሻ ዘመንም ለፍርድ እንደሚመጣ ያምናል። እናላችሁ ክርስቲያኖች የፈጣሪ ልጅ እንደሆነ የሚያምኑት ኢየሱስ በሙስሊሞች ዘንድ ደግሞ የፈጣሪ መልእክተኛ እንደሆነ ስታቅና ከማርያምም በድንግልና እንደተወለደ እንደሚያምንም ስሰማ እንዲሁም ከሌሎች የአላህ መልእክተኞች እኩል በሙስሊሞች ዘንድ እጅግ የተወደደና የተከበረ እንደሆነ ስትረዳ በክርስትናና በእስልምና መሀል ከሚያጋጩ ከሚያከራክሩ ነገሮች ይልቅ የሚያቀራርቡና የሚያስማሙት ነገሮች እንደሚበዙ ትረዳለና